ነገኔ እዚህ ባልኖር ሳልፈው እንዲታሰብ የምፈልገው በሄድኩባት በተሰጠኝ እድል ሁሉ የተጣለብኝን ኃላፊነት እየተወጣው እንዳለፍኩኝ እንዲታወስ ማለት ነው። እኔ በእድሜ ብዙ ስህተት ሰርቻለሁ። እኔ ማነኝ መጥቼ የኛው እንደዚህ ነው መንገድ የኛው እንደዚህ ነው ብሎ ለማለት እኔ ማንም ነኝ። ግን እኔ የደገምኩትን ስህተት እንዳይደግሙ እነግራቸዋለሁ። የስኬት መጀመሪያው ስህተትን አለመፍራት ይመስለኛል። የምትወጁን ስራ የምታውቂው ስትሰሪው ልብሽ ይመታል። ሰዎች ምንም ነገር ቢሉሽ ታውቂዋለሽ፣ እዛ ልብሽ ድው። ስለዚህ ራስሽን መስማት መጀመሪያው ነገር፣ ራሳቸውን ይስሙ። የሚፈልጉትን ነገር እስከሚያገኙ ድረስ ራስን ማዳመጥ። ከዛ የምትፈልጊውን ካገኘሽ በኋላ በቃ ምንም ነገር ሰው ይበል የሌላን ነገር አይጉዳ፣ ባህልሽን የሚነካ አይሆን፣ የሌላን መብት የሚነካ አይሆን እንጂ እስከመጨረሻው መግባት። ፈተና የሌለው ምንም ነገር የለም። ማታ ወደ አልጋሽ ሂደሽ ጓደኞች የተሻለ ቦታ ደርሰው አንቺ ስቲል እየታገሽ እንደሆነ ስታቂው ይፈትንሻል። በራስ መተማመን፣ በቃ ስህተት መሳሳትን አለመፍራት፣ መውደቅን አለመፍራት፣ ሰው ምን ይለኛልን አለመፍራት ይመስለኛል በእኔ መንገድ። ምንም ነገር ሽንፈት አይደለም። የሆነ ነገር ተምረሽ እንዳሰብሽው ሳይሄድ ትምህርት ነው እንጂ እንደ ሽንፈት አልቆጥም። ምን ጊዜም ትምህርት ነው። ምንም ነገር እንደ ውድቀት አላየም። ራስን ማሸነፍ፣ የምትበይውን ነገር በትክክለኛው መንገድ ገብቶሻል፣ የሰውን ሰዓት ነጥቂ በልተሽ ማደር በራሱ እንደዚህ በሚያድግ ሀገር በጣም ትልቅ ስኬት ነው። የትኛችንም የምንወለድበትን ቤተሰብ፣ የምንከተለውን ሃይማኖት፣ የቤተሰባችን የሀብት ምጣኔን፣ ስፍራውን፣ መሬቱን፣ አፈሩን መርጦ የተወለደ ማንም ሰው የለም። ሁሉም ከዚህ ጋር ተያይዞ ነው የመጣው። ከመጣ በኋላ የምታረገው የምታሳየው ዲቨሎፕመንት ነው ማንነትህን የሚወስነው። ራስን ሰርቶ መጨረስ፣ ራስን ማሸነፍ ህሊናን መግዛት ነው። ባመነበት መልኩ ትምህርት ከሆነ የሆነ ሰው ራስን ገዝቻለሁ የሚለው ተምሬ እዚህ ቦታ ስደርስ ነው ከሆነ እሱን ማድረግ። ፈጣሪ የሰው ልጅን ሲሰራው ምንም ነገር መሆን እንዲችል አድርጎ ይመስለኛል። የዚህን ሁሉ ነገር ገዢ ነው ብሎ ሲፈጥረውና የሰው ልጅ ካሰበበት ራሱ መግዛት ከቻለ ምንም ነገር ውስጥ ገብቶ ሰክሰስፉል መሆን ይችላል። ከባድ ጊዜ ሰውነታችሁ እንዳያሳጣችሁ፣ ትክክለኛውን ነገር ከማድረግ ሁኔታና ያላችሁበት ነገር አይወሰዳችሁ። በቀኑ ፍጻሜ የሰው ልጅ ሁሉ ከመሞት ወደ ኋላ አይደለም፣ ሁላችንም ወደዛ ነው የምንሄደው። ነገር ግን ከሰው አትነሱ። ሰውን ሰው ከሚያደርገው ባህሪው ማሰብ ከመቻሉ፣ ማመዛዘን ከመቻሉ፣ ከተፈጠረበት ከተከፈለለት መስዋዕትነት የሰው ልጅ ቆሞ ለመሄድ ከቤተሰብም ከአካባቢውም ከሁሉም የተከፈለለት መስዋዕትነት አለና ከሱ አትነሱ። እውነተኛውን ነገር ከማድረግ አትቦዝኑ። በየትኛውም ሰዓት እጅግ ከባድ ቢሆኑ መጨረሻችን ሁላችንም ወደ መሞት ስለሆነ እውነትን ይዘነው ነው። ዘመን የሚሻገረው መልካም ነገር ብቻ ነው፣ የተሰራውም ነገር እሱ ስለሆነ